ሰላም እንደምናላችሁ ወደ ፍላጎት ሚዲያ ቤተሰቦቼ እንደምን ቆያችሁ? እንግዲህ ተመልሼ መጥቻለሁ ማለት ነው። በዛሬ ቪዲዮ ላይ ደግሞ 6 ሳይንሳዊ የጥናት ምክሮችን ይዤላችሁ ወደ እናንተ ቀርቤያለሁ። እነዚህ የጥናት ምክሮች በሳይንስ የተረጋገጡ ከዛም አልፎ ደግሞ ለጊዜ ቆጣቢና ለማይረሳ ጥናት እጅግ በጣም ወሳኝ ናቸው። የትኛውም የትምህርት ደረጃ ላይ ብትሆኑ የትኛውም ክፍል ላይ ብትሆኑ እነዚህን የጥናት ምክሮች ከተላችሁ ድረስ ውጤታማ የማትሆኑበት ምንም አይነት ምክንያት አይኖርም ማለት ነው። ስፔሻሊ ደግሞ 6ኛው እጅግ በጣም ወሳኝ ነው። ብዙ ጊዜ ፈተና ስንገባ የምናውቀውን ጥያቄ እንሳሳታለን፣ እንረሳለን። ከወጣን በኋላ ይሄንን እኮ አውቀው ነበር አጥንቼው ነበረ ምናምን ብለን እጅግ በጣም እንቆጫለን። እና 6ኛውን ከሰማችሁ ከዚህ በኋላ እንደዚህ አይነት ችግር በጭራሽ አይገጥማችሁም። ያጠናችሁትን በሙሉ እናንተ ያነበባችሁትን የዳሰሳችሁትን ሌሰን በሙሉ ፈተና ላይ ከመጣ ሁሉንም በውጤት መልሳችሁት ትወጣላችሁ። ከእናንተ የሚጠበቀው ይሄንን ቪዲዮ እስከ መጨረሻው ድረስ መከታተል ነው። ከዚህ በፊት እንደነገርኳችሁ አካውንቴን ቆየት ብዬ እየለቀኩበት ስለሆነ ቪው በጣም ቀንሶብኛል። ስለዚህ እናንተ ይሄ ቪዲዮ የደረሳችሁ በሙሉ ላይክ እና ኮሜንት፣ ሼር፣ ኮፒ ሊንክ አድርጉ። ጠቃሚ ቪዲዮ እንደዚህ አይነት ጠቃሚ ቪዲዮ ስለቅ ደግሞ ምን ጊዜም ወደ እናንተ እንዲደርስላችሁ የምትፈልጉ ከሆነ የደውሏን ምልክት ተጫኑ። አመሰግናለሁ። መልካም ጊዜ። የትም እንዳትሄዱ። እሺ እንግዲህ ተመልሼ መጥቻለሁ። አሁን ቀጥታ ወደ ሐሳቦቹ ነው የምንገባው። ወደ 6ቱም ነጥቦች ነው የምንገባው ማለት ነው። እንግዲህ የመጀመሪያው ነጥብ ምንድነው? ተደጋጋሚ ብያችኋለሁ። አሁን ግን ጥናት አጥንታችሁ ውጤታማ መሆን የምትፈልጉ ሁሉንም 6ቱንም ሐሳቦች መተግበር መቻል አለባችሁ። እነዚህን እስከተገበራችሁ ድረስ ውጤታማ መሆን አልፈልግም ብትሉ ራሱ ትሆናላችሁ ማለት ነው። የመጀመሪያው እንግዲህ ምንድነው? ከ30 እና ከ40 ደቂቃ በላይ አለማንበብ፣ ከ30 እና ከ40 ደቂቃ በላይ ከመጽሐፍ ጋር አለመፋጠጥ። ከ30 እና ከ40 ደቂቃ በኋላ የምታነቡት ንባብ ጥቅም የለውም። እረፍት ሳታረጉ ከ40 ደቂቃ በላይ የምትቀጥሉ ሰዎች ማቆም መቻል አለባችሁ። 30 ደቂቃ ካጠናችሁ በኋላ ቢያንስ 5 ደቂቃ እረፍት ማድረግ አለባችሁ። አይምሯችሁ እንዳዲስ ኢነርጂውን ሰብስቦ እንዳዲስ ነው ሐሳቦችን ድጋሚ መሰብሰብ መረዳት የሚጀምረው ማለት ነው። ስለዚህ 30 እና 40 ደቂቃ እያጠናችሁ እረፍት እያደረጋችሁ መመለስ እንጂ ከዛ በላይ ከመጽሐፍ ጋር መፋጠጥ፣ ከደብተር ጋር መፋጠጥ ማንበብ ጥቅም የለው። ይሄ ተደጋጋሚ ይነገራል፣ ግን ካልተገበራችሁት ምንም ዋጋ የለው። የመጀመሪያው ሐሳብ እረፍት እያደረጋችሁ ማንበብ፣ እረፍት እያደረጋችሁ ማጥናት ነው ማለት ነው። እሺ ሁለተኛው ላይ ደርሰናል ማለት ነው። ሁለተኛው ደግሞ ምንድነው? የምታነቡትን ምዕራፍ ርዕሱን በደንብ አድርጋችሁ አጉልታችሁ ማስመር፣ ቶፒኩን፣ ዋናውን ቶፒክ ከዛ በኋላ ደግሞ ወደ ትናንሽ ሰብ ቶፒክ መለወጥ። ገብቷችኋል? በመጀመሪያ ደረጃ አይምሯችን የተለያየ ከለር የተሰመረበትን ነገር በደንብ የማስታወስ ችሎታ አለው። በደንብ እንድናስታውሰው ያሰመርንባቸውን ነገሮች እድል ይሰጠናል። በደንብ እናስታውሳቸዋለን። ከዛ ባለፈ ደግሞ ወደ ትናንሽ እንከፋፍላቸዋለን። ሁሉንም አንዱን ሙሉ ምዕራፍ በእኛ አረዳድ በእኛ በገባን ልክ እንከፋፍለውና በደንብ አድርገን እሱን ከፋፍለን ለያይተን ለማጥናት ይመቸናል። ስለዚህ ወደ ትናንሽ ሰብ ቶፒክ እንከፋፍለዋለን። ትልቁን ዋናውን ቶፒክ ደግሞ ርዕሱን እናሰምርበታለን። ይሄ ሁለተኛው ስናጠና ማድረግ ያለብን ነገር ይሄ ነው ማለት ነው። እሺ ሶስተኛ ላይ ደርሰናል ማለት ነው። እስካሁን የነገርኳችሁ 2 ናቸው። አሁን ደግሞ ሶስተኛው ምንድነው? ለጥናታችሁ የጊዜ ገደብ አውጡለት፣ እቅድ አውጡለት። ምንጊዜም ጥናት ከሚካተተው እቅድ ነው። ለምሳሌ አሳይመንት ሲሰጣችሁ ዴድላይን አለው። አሳይመንት የዛሬ 15 ቀን አስገቡ፣ የዛሬ ሳምንት አስገቡ ይባላል። ከዛ በኋላ የአሳይመንት ተቀባይነት አይኖረውም፣ አስተማሪው የማይቀበላችሁም፣ ውጤትም አያገኙም። ስለዚህ ለጥናታችሁ እራሳችሁ የማብቂያ ጊዜ ወስኑለት። ፋይናል ፈተና ከመድረሱ በፊት ይሄንን ሌሰን ዛሬ ሰኞ ከሆነ አርብ አጥንቼ ጨርሳለሁ ብላችሁ ለአይምሯችሁ እቅድ ካወጣችሁ አይምሯችሁ ደጋግሞ ያስታውሳችኋል። ከዛም አልፎ ደግሞ እናንተ በእቅድ ትመራላችሁ። ምዕራፎቹ አይደራረቡባችሁም። የጊዜ ማብቂያ ጊዜ በቃ ይሄንን ሌሰን አርብ መጨረስ አለብኝ ብላችሁ ዴድላይን ታበጁለታላችሁ። ብዙዎቻችሁ ይሄንን ነገር አትተገብሩትም። ስታጠኑ እንደመጣላችሁ ነው። አንዳንዴ ትተውታላችሁ። ከዛ ይደራረብና እነዛን ሁሉ ሌሰኖች ከቨር ለማድረግ በጣም ጊዜ የሚወስዳል። ለፈተናም ዝግጁና ብቁ መሆን አንችልም። ስለዚህ ከእናንተ የሚጠበቀው ለጥናታችሁ ልክ እንደ አሳይመንት ይዩት።
ሌሰን ዋንን አጥንቼ እስከ አርብ ማጠናቀቅ አለብኝ በሉ። እስከ አርብ ታጠናቀቁታላችሁ። የዛኔ በፕሮግራምም ትመራላችሁ። ሌሰኖችም ምዕራፎቹም አይደራረብባችሁም። ስለዚህ ይሄንን ቴክኒክ መጠቀም መጀመር አለባችሁ። እነዚህን ቴክኒኮች መጠቀም መጀመር አለባችሁ። አለበለዚያ ግን የፈተና ሰዓት ብቻ የሚዘጋጅ ትሆናላችሁ። ከዛ በኋላ የፈተና ሰዓት ገለብ ይሆናል፣ የችኳል ይሆናል። ከዛ በኋላ ይረሳሉ። ስለዚህ ለጥናታችሁ የጊዜ ገደብ አበጁለት። እሺ እንግዲህ ወደ አራተኛው ላይ ደርሰናል ማለት ነው። እንግዲህ አራተኛው ምንድነው? ጥያቄዎችን መስራት። እንግዲህ ፈተና ከመፈተናችን በፊት ወይ ደግሞ የትኛውንም ትላልቅ ኤግዛሞችም ላይ ከመቅረባችን በፊት ፈተናዎችን መስራት አለብን። ጥያቄዎችን መስራት አለብን። ለምሳሌ የግማሽ ዓመት ፈተና የሚሆን በየሴሚስተሩ የምንፈተነው ፈተና የሚሆን በየክፍሉ የምንሰራው የሚሰጡንን ኤክሰርሳይሶች በሙሉ ጠንቅቀን መስራት አለብን። እሱ ብቻ አይደለም። በባለፈው ስንፈተን የተሳሳትናቸው ስህተቶች ካሉ ፈተና ተፈትነን የተሳሳትናቸው ስህተቶች ካሉ እነሱን ራሱ ዝም ብለን አንድ ያልፈነዋል ብለን አለመተው፣ ደግመን የተሳሳትነውን መስራት አይደለም። የተሳሳትነውን ራይት የሆነውን ራሱ ለማስታወስ ሪቪዥን ያስፈልገናል። ድጋሚ መስራት ያስፈልገናል። አንዳንዴ ፈተና ላይ አንድ አይነት ጥያቄ ስሙ ብቻ ተቀይሮ ይመጣብናል። አበበ ብለው መጀመሪያ ስሙን ካወጡት ሁለተኛ ከበደ ሲሉ እኛ ዞር ብለን ስህተታችንን ስለማናርም ያንኑ ጥያቄ እንሳሳታለን። ያንኑ ጥያቄ በቀጣይም ሲያመጡት እንሳሳታለን። ገብቷችኋል? ስለዚህ ጥያቄ መስራት ወሳኝ ነው። ጥያቄ ምንጊዜ መዘለል የሌለበት ነው። ካጠናችሁ በኋላ የተሰጡትን ያለፋችሁበትንም ጥያቄዎች እንዲሁም መጽሐፍቶች ላይ ያሉትን ጥያቄዎች በሙሉ የመስራት ባህላችሁን አዳብሩ። የራሳችሁ የተፈተናችሁ ኤክስ የገባውንም ቢሆን መስራት መጀመር አለባችሁ። ይሄም ወሳኙ ነገር ነው። እንግዲህ አምስተኛው ላይ ደርሰናል ማለት ነው። አምስተኛው ደግሞ ምንድነው? አጋዥ መጽሐፎችን ማንበብ። እናንተ ተወስናችሁ አንድ መጽሐፍ ብቻ በቃ ያኛው ትምህርት ቤት ተሰጣችሁ መጽሐፍ ላይ ብቻ አትወሰኑ። ስፔሻሊ ይሄ ለማን ነው? 12ኛ ክፍል ፈተና ለምትፈተኑ በሙሉ ነው። አስተማሪው መስመር ነው የሚያሳያችሁ፣ መንገድ ነው የሚያሳያችሁ። መጽሐፍ ላይ ያለውን የተወሰነውን ገረፍ አድርጎ ሊያልፍ ይችላል። ስትፈተኑ ደግሞ እንደ ሀገር ነው የምትፈተኑት። እንደ ሀገር ደግሞ ሁሉም አስተማሪዎች የራሳቸውን ነገሮች ነው ጥለው የሚያልፉት። እንደ ሀገር ነው የሚውጣጣው ፈተናው። ስለዚህ ሁሉም ነገር አንዳንዴ ይሄንን እንኳን አልተማርነውም ያንን አልተማርነውም የሚባልበት ጊዜ አለ። ለምንድነው የሚሆነው? አንደኛ መጽሐፉ የተሰጣችሁን በደንብ በትኩረት አታዩትም። ከዛም አልፎ አጋዥ መጽሐፎችን አታነቡም። አጋዥ መጽሐፎች ላይ ያሉትን ጥያቄዎች አትሰሩም፣ አታነቡም። በአንድ ነገር መወሰን የለባችሁም። ተማሪ ስትሆኑ ኖርማል እንኳን የኤሌመንተሪ ሃይ ስኩል እንኳን ብትሆኑ አስተማሪ የተወሰነ ቢያሳያችሁ ይሄ እኮ እንዴት ይመጣል ይሄ እኮ እንደዚህ ብሎ ከመከራከር እናንተ እዛ ውስጥ ገብታችሁ በደንብ አድርጋችሁ ማጥናት። አስተማሪ መንገድ ከፋች ነው። መንገዱን ይከፍትላችኋል። ገብታችሁ ሃይላይት ይሰጣችኋል። እናንተ መርምራችሁ ፈትሻችሁ መረዳት። ስትረዱ ያልገባችሁ ነገር ካለ ደግሞ እሱን ጽፎ ነገ ትምህርት ቤት ስትሄዱ አስተማሪውን መጠየቅ። ተመራማሪ መሆን አለባችሁ። ተማሪ ተመራማሪ መሆን መቻል አለበት እንጂ ዝም ብላችሁ የተሰጠችውን ቁንጽል ነገር ብቻ ይዞ መሄድ ከሆነ ነገ ይሄ እንዴት ሆነ እንደዛ ሆነ ውጤቴ ጥሩ አይደለም የሚባል ነገር ይመጣል። ስለዚህ ስፔሻል ዋና ፈተና የምትፈተኑ የትኛውንም አጋዥ መጽሐፍ ላይ ያሉ ጥያቄዎችን ብትሰሩ ብታቋቸው ታተርፋላችሁ እንጂ አትጎዱም። ይሄ ሳይንሳዊ ጥናት የሚያረጋግጠው ነው። በሳይንሳዊ ጥናት ላይ የተረጋገጠ ስለሆነ ሁላችሁም አጋዥ መጽሐፎችን ተቀብላችሁ ወስዳችሁ ከመጽሐፋችሁ በተጨማሪ ለእንትን ብቻ አይደለም። አንዳንዴ በአንድ መንገድ ብቻ ከምንረዳው አጋዥ መጽሐፎች ላይ በተለያየ መንገድ ይገለጻል። አንድ ነገር ሆኖ ማለት ነው። ገብታችኋል? አንድ ሐሳብ ሆኖ በሶስትና በአራት መንገድ ሲገለጽ ከአራቱ አንዱ አረዳድ ዘዴ ሊገባችሁ ይችላል። አስተማሪው የሄደበት መንገድ ካልተረዳችሁት የተለያዩ አጋዥ መጽሐፎች ላይ ግን የሚገለጹት ነገሮች ግልጽ ሊሆኑላችሁ ይችላሉ። ስለዚህ እነዛን ማንበብ አጋዥ መጽሐፎችን መጠቀም እጅግ በጣም ወሳኝ ነው። እሺ የመጨረሻውና ስድስተኛው ላይ ደርሰናል። ስድስተኛውን ከመናገሬ በፊት ግን ሰብስክራይብ አድርጋችኋል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ወደ ስድስተኛውና ወደ ዋነኛው ነገር እንገባለን። እሺ እንግዲህ ብዙ ጊዜ ያጠናውን ነገር ከላይ የነገርኳችሁን በሙሉ አጥንታችሁ እዚህ ከደረሳችሁ በኋላ ስታጠኑ መዘንጋትና ማድረግ የሌለባችሁ ነገር ምንድነው? ያጠናችሁትን ነገር መልሳችሁ መጻፍ። ይሄ እጅግ በጣም ወሳኝ ነገር ነው።
ያጠናችሁትን ነገር መልሳችሁ ከጻፋችሁ በኋላ ያልጻፋችሁት ካለ ወይ ደግሞ ያጠናችሁትን በምጽፉበት ጊዜ የረሳችሁት ነገር ካለ እሱን ተመልሳችሁ ታዩታላችሁ። በትክክል እስክትጽፉ ድረስ ደጋግማችሁ ታጠናላችሁ ማለት ነው። ያጠናችሁትን ከዛ በኋላ መልሳችሁ ጽፉታላችሁ። መልሳችሁ ስትጽፉት በጭራሽ አትረሱትም። መልሳችሁ ስትጽፉት የምትረሱት ነገር ነው ፈተና ላይም ከገባችሁ በኋላ የምትረሱት። ስለዚህ መጨረሻ ላይ ካጠናችሁ በኋላ ያጠናችሁትን አንድ በአንድ በራሳችሁ ማረዳድ ይሁን በማንኛውም መንገድ በደንብ አድርጋችሁ መጻፍ አለባችሁ። ከዛ ታመሳክሩታላችሁ። ስታመሳክሩት ምንም ነገር ካረሳችሁ ፈተና ላይ ገብታችሁ የምትረሱበት ምንም ምክንያት የለም። አንዳንዴ ሽምደዳ ብቻ ይሆንና ወይ ደግሞ የሆነ ከላይ ብቻ በማንበብ ወይ በማፍጠጥ ረጅም ሰዓት መጻፍና ደብተር በማየት ቢሆንና ጥናቱን ምንም ነገር የያዝን ይመስልናል፣ ግን አልያዝንም። መያዛችንን አለመያዛችንን በደንብ አድርገን ማጥናታችንን የምናረጋግጠው ያጠናነውን ነገር በደንብ አድርገን ስንጽፈው ነው። ስንጽፈው ደግሞ አይረሳም። የምንጽፋቸውን ነገሮች በጭራሽ አንረሳቸውም። ይህንን ማስተዋል አለባችሁ። የዛ ላይ የምትረሱት ነገር ነው ፈተና ላይም የምትረሱት። እዛ ላይ በደንብ አድርጋችሁ በራሳችሁ አረዳድ የምትጽፉት ከሆነ ፈተናውን የማትሰሩበት ፈተናውን የማታልፉበት ምንም ምክንያት የለም። ለእናንተም በጥሩ ሁኔታ እንዳጠናችሁ ማመሳከሪያ ይሆናችኋል። ከዛም አልፎ ደግሞ ጥሩ የሆነ ጥናት እንዳጠናችሁ ፈተና ላይም እንዳትረሱ የምትሆኑበት ብቸኛው መንገድ ይሄ ነው። ስለዚህ ከላይ የነገርኳችሁን በሙሉ 6 መንገዶች ጠንቅቆ እንደ መርሁ ወስዶ እንደ ምክር ወስዶ የሚተገብር ተማሪ ፈተና ላይ የሚወድቅበት ክፍል የሚደግምበት ማትሪክን የሚወድቅበት ምንም አይነት ምክንያት የለም። አንዳንዴ እንሰማቸዋለን፣ ግን አንዱንም አንተገብርም። ስለዚህ ጥናት ቀለል አድርገን ኢንጆይ እያደረግን የሆነ እንደ ስራ እየደበረን ወይ ደግሞ ውስጣችን ልክ ሳይሆን ወይ በሆነ ነገር ተጨናንቅ ምናምን የምናደርገው ነገር አይደለም። ጥናት ሪላክስ አድርገን ንጹህ የሆነ አይምሮ ይፈልጋል። ከሀሳብ ነፃ የሆነ አይምሮ ይፈልጋል። ሙሉ ለሙሉ ከሀሳብ ነፃ ባንሆን ራሱ ትኩረት መሰብሰብ የሚያስችል አይምሮ ላይ መሆን መቻል አለብን። የአስተሳሰብ ሁኔታ የመንፈስ ሁኔታ ላይ መሆን አለብን እንጂ ተጨናንቀን ወይ የሆነ ሀሳብ በጣም አስጨንቆን ባለንበት ሰዓት በምናጠናበት ጊዜ ውጤታችን ይቀንሳል። አንዳንዴ ተማሪዎች የተለያዩ ኢኮኖሚካልም ችግር ሲያሳስባቸው የሆነ ነገርም ሲሆኑ በቤተሰብም ጉዳይ በብዙ ነገር ችግር ሲገጥማቸው ውጤታቸው ይወርዳል። ልብ ብላችሁ ካያችሁ ያ የሚሆነው ምንድነው? ሀሳባቸውን ሰብስበው እንደ ቀድሞ ማጥናት ስለማይችሉ ነው። ገብቷችኋል? እነዚህ 6 ምክሮችን ለመተግበር የሚመች ሁኔታ ላይ ሳይሆኑ ሲቀሩ ነው። ስለዚህ ሁላችሁም ካጠናችሁ በኋላ መጨረሻ ላይ ያጠናችሁትን ደግማችሁ ጻፉት። ያኔ አትረሱትም ማለት ነው። እንግዲህ ዛሬ ሳይንሳዊ የሆኑ ለየትኛውም ትምህርት ሁኔታ ላይ ብትሆኑ የሚጠቅማችሁን 6 ምክሮችን ነው ይዤላችሁ የመጣሁት። በቀጣይ ደግሞ እንድሰራላችሁ የምትፈልጉት ሐሳብ ካላችሁ ወይ አስተያየት ወይ አቀራረብ ላይ በማንኛውም ነገር ላይ ሐሳብ ካላችሁ ኮሜንት ላይ ጻፉልኝ። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ